ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን እነሆ ተጀምሯል። ዛሬ እብድ ያሉ ጮማ ቪዲዮዎች ተካተዋል። አታምኑኝም ነው የምላችሁ። የእውነት በጣም እብድ ያሉ ቪዲዮዎች ተካተውበታል። እስከ መጨረሻ ድረስ አብራችሁ መቆየታችሁን አትርሱት እላለሁ። የእናንተ አንድ ጣት ለኔ እጅግ በጣም ትርጉም አላትና ላይክ በማድረግ ጀምሩ። ፍቅራችሁን በሰብስክራይብ ግለጹልኝ እላለሁ። ይመቻችሁ። ኮፊ ቲዩብ ከሞትና ከግድያ ሙከራ አመለጠ። ከጥቂት ሰዓታት በፊት ዋይት ሃውስ በተኩስ እንዲሁም ደግሞ በግድያ ሙከራ ስትታመስ ነበር ያመሸችው። ከፍተኛ ድንጋጤ ውስጥም ገብተው ነበር። ዶናልድ ትራምፕም እንደምትመለከቱት ማለት ነው በጋርዶቻቸው ታጅበው አዳራሹን ለቀው ወጥተዋል። ከጥቂት ሰዓታት በፊት በአጠቃላይ የዋይት ሃውስ ዘጋቢዎች እንዲሁም ደግሞ በመቶች የሚቆጠሩ ጋዜጠኞች ማለት ነው የራት ግብዣ ተደርጎላቸው በዋይት ሃውስ ውስጥ በሚገኘው በሂልተን ሆቴል ተሰብስበው ነበረ። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ የካቢኔ አባላትና ትልልቅ ባለስልጣናት እንግዲህ በዋይት ሃውስ ውስጥ ተገኝተው የራት ግብዣውን በመከታተል ላይ ነበሩ። ነገር ግን ፕሮግራሙ ከመጀመሩ ከጥቂት ደቂቃዎች በኋላ ከአዳራሹ የቅርብ ርቀት ላይ ማለት ነው ወደ አዳራሹ ዘልቆ በመግባት ዶናልድ ትራምፕ ላይ ግድያ ሙከራ ለማድረግ የሞከረው ግለሰብ የተኩስ ሩምታ ይፈጥራል ማለት ነው። በዚህ መካከል በጋርዶቹ እንዲሁም ደግሞ የተለያዩ የጸጥታ አካላት ጋር ከፍተኛ የሆነ የተኩስ ሩምታ ተፈጥሮ ነበረ። ይህም እንግዲህ በዶናልድ ትራምፕ እንዲሁም ደግሞ በአዳራሹ ውስጥ በነበሩ በመቶች በሚቆጠሩ ጋዜጠኞች ላይ ከፍተኛ የሆነ ድንጋጤ ፈጥሮ ነበረ። ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ ባለስልጣናትም እንግዲህ በጋርዶቻቸው ታጅበው በፍጥነት አዳራሹ እንዲሁም ደግሞ ያንን አካባቢ ለቀው እንዲወጡም ጭምር ሲደረግ በቪዲዮ በቀጥታ ስንመለከት ነበረ። ይህ ነገርን በርካቶችን አስደንግጧል። ይህ እጅግ በጣም የዓለም ፖለቲካ ነው። የዓለምን እንቅስቃሴ የሚወስን ትልቅ ሰው ነው ዶናልድ ትራምፕ። ከዚህ ቀደምም ደግሞ ምርጫ ቀስቀሳ በሚያደርግበት ሰዓት ላይ ጆሮውን ተመቷል። እንደውም ምን ይላሉ ሲቀልዱ አንዳንዶች ጆሮውን ከተመታ በኋላ ነው መስሚያው ጥጥ የሆነው ይባላል። ወይስ መቀለድ ፈልጌ አይደለም፣ ነገሩ ስለመጣልኝ ነው። እና ምን ልላችሁ ፈልጌ ነው፣ ተደጋጋሚ ሙከራዎች እየተደረጉ ነው፣ ሌሎችም ነገር እየተደረጉ ነው። እስቲ ከዛ በኋላ ከዚህ መረጃ በኋላም ሌሎች ቪዲዮዎች ወጥተዋል። ኢቨን የአሜሪካ ፖሊሶች እንዴት ሲፈልጉት እንደነበረም ቪዲዮዎች ወጥተዋል። እሱን ላሳያችሁና እንመለሳለን። Where's it coming from? Where's it coming from? There's left, downstairs. Wait. Where's it coming from? Over there. Where's it coming from? Watch your crossfire. Look out. Bro, somebody go. We got one down. Jim! What the f? Oh my God. Stay down, everybody. Ladies and gentlemen, stay down. እንግዲህ የግድያው ሙከራውን ያደረገው ግለሰብም ተይዟል። ዶናልድ ትራምፕ መግለጫ እየሰጠ ነበረ። ከዚህ ጋር ይሳታል፣ ከዚህ ጋር ትስታል፣ ከዚህ ጋር ሰው ይስታል፣ ከዚህ ጋር ይሳታል። A man charged a security checkpoint armed with multiple weapons, and he was taken down by some very brave members of Secret Service, and they acted very quickly and have just released, for purposes of transparency, clarity, I've ordered it to be put out. You probably have it by now. Put out on Truth and put out on many other platforms. A tape showing the violence of this thug that attacked our Constitution, and also showing how quickly Secret Service and law enforcement acted on our country's behalf. ኖርማሊ ተይዟል። እንደዚሁም ደግሞ ኦፊሰራቸው ላይ ጉዳት እንደደረሰ ነው እንግዲህ ዶናልድ ትራምፕ መግለጫ እየሰጡ ያሉት። ሜይቢ እንግሊዝኛ ትንሽ ካላችሁ ብዬ ነው። ያለውን መረጃ ለእናንተ ሼር ከማድረግ አንጻር ነው ይህንን ቪዲዮ ይዤ የመጣሁት። ወደ ሌሎች ቪዲዮቻችን እንለፍ። በነገራችን ላይ ሰሞኑን እጅግ በጣም ሶሻል ሚዲያ ላይ በከፍተኛ መልኩ መነጋገሪያ የነበረው
ኪክ ቦክሲንግ ነበር። ይህም ትልቁ ውድድር በጆኒ እና በንቃተ ህሊና መካከል ተደርጎ ነበረ። ጆኒ ውድድሩን ማሸነፉንና የ1 ሚሊዮን ብር ተሸላሚ መሆኑን አረጋግጧል ማለት ነው። እስቲ ስለዚህ ቪዲዮዎች ደግሞ የተወሰነ አይተን እንመለሳለን። ይመቻል። እንግዲህ ትናንትና በተደረገው የኪክ ቦክሲንግ ፋይቲንግ ላይ ጆኒ እና ንቃተ ህሊና ከፍተኛ ውድድር ሲያደርጉ ነበረ። ንቃተ ህሊና እንግዲህ ውድድሩን ተሸንፏል። እስቲ ቀድሞ ንቃተ ህሊና ምን ብሎን ነበር? እስቲ እንየው። ኢትዮጵያ ውስጥ ነው የምላችሁ ማንም አያሸንፈኝም። I'm in this field guys, I'm in this field የነገርኳችሁ እዚህ ውስጥ ነኝ እኔ። ወትሮም በአፍቃሪ ይፈጥናል ቀድሞ ተሸናፊ ላያደንቃል ብቻ ምን ያደርጋል ዛቻ። ኤኒዌይስ እንግዲህ እዚህ ሀገር ላይ ከወደክ ረጋጬ ብዙ ነው። አውቀሽ ከተደፋሽ ቢረግጦሽ አይክፋሽ እንዳሉ አባዬ። ስለዚህ ንቃተ ህሊና ቀድሞ በጣም ብዙ ተናግሮ ነበር። ኤኒዌይስ የውድድር ነው፣ ማሸነፍ መሸነፍ ያለ ነው። ነገር ግን ከዛ በኋላ ያለው ሀሳብ ምንድነው? ጆኒም ከሴዶ ማርሻል ጋር መፋየት ፈልጋለሁ ብሏል። በርካቶች ማርሻልም የቆሙ የመንገድ ፖሎችን እንደዚሁም ደግሞ የቆሙ ሰዎችን ከሚቀጠቅጥ እንደዚህ አይነት ፕሮፌሽናል ውድድሮች ላይ ለምን አይገኝም የሚል ሀሳብ ተነስተዋል። ሴዶ ማርሻል የት ነው? አርግ ነው የምትለው ይሄንን እንሰት። ይሄ እንሰት እኮ አምቾ፣ ቆጮ እንደዚሁም ደግሞ ሌሎችም በርካታ ጥቅማ ያላቸው ምግቦች የሚሰራ ነው። ብትመታው ብትሰነዝርበት እሱ ይመልስልሃል። እሱ ሪያክት ያደርግልሃል። እስቲ ደፈር በልና ወጣ ብለህ እነ ጆኒ ጋር ንግግርህን ጨርስ። እግዚአብሔር ይስጥልኝ፣ አመሰግናለሁ። አንዳንድ መረጃዎች እንደሚያሳዩት የዓለማችንን የባለሀብት ሊስት የሚመራው ኤለን መስክ በዚህ ሰዓት ላይ በኢትዮጵያዊው ቢሊዮነር ተበልጧል የሚል አዲስ ዜና እየሰማን ነው። እስቲ ይህንን ዜና ለሁላችሁም ላብስራችሁ። ይህንን ቪዲዮ አይታችሁ ተመለሱ። የዓለምን የባለሀብትነት ደረጃ ተቆጣጥረነዋል። እንኳን ደስ አላችሁ ማለት ፈልጋለሁ። እስቲ ቪዲዮን አይተን እንመለስ። ቤተሰብ 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እግዚአብሔር ሰጪ ነው። እኔ ቃንስራ ነው የሚሰራ። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። 100 ቢሊዮን ነጥብ 5 ነው የገባ። በዚህ ላይ የእግዚአብሔር ሰው ቃል እንዲያወጣልኝ ፈልጋለሁ። ይሄ ለመልካም ስራ ነው። ይሄንን የሚያውለው ብዙ ሰዎችን ለመርዳቱ ነው እግዚአብሔር የሰጠኝም ስለሆነ እኔ ብዙ ቤተሰብ ያለኝ ሰው ሁሉም ሰው ጥሎኛል። እኔ ማንም የሚፈልገኝ ሰው የለም ነበር። ጌታ ግን ዛሬ ከፍ አድርጎ እዚህ ደረጃ ላይ አቆሞኛል። ሃሌሉያ! ኢየሱስ ጌታ ነው። አሜን። ስንት ቢሊዮን? 100 ቢሊዮን ነጥብ 5 ነው የገባል። 100 ቢሊዮን ነጥብ 5 ሚሊዮን። አዎ ሃሌሉያ ሃሌሉያ! እግዚአብሔር ይችላል። እኔ አላሰብኩም። ሜሴጁን አሳየን እስኪ አንዴ ስልክህን አውጣና። ስንት ብር? 100 ቢሊዮን ነጥብ 5 እየሰማችሁ ነው? 100 ቢሊዮን ነጥብ 5 ይኸው ሜሴጁ ማች ትችላላችሁ ከፈለጋችሁ ማለት 100 ቢሊዮን ነጥብ 5 6 ብሎ ነው የሚሄደው። እስኪ ጎና እሱ ጨበጥ አድርጌና ሳቅ፣ ዝም ብሎ ሳቅ ብሎ ሳቅ። ይችላል፣ እግዚአብሔር ይችላል፣ ይችላል። እኔ ከቃን ስራ 100 ቢሊዮን ነጥብ 5 ሚሊዮን። አዎ የገባ አዎ። ሰላም ነው ግን አንተ? ሰላም ነኝ፣ እግዚአብሔር ይመስገን። እኔ አላመንኩም፣ ይሄ ይሆንልኛል ብዬ አላመንኩም። እኔ ቃን ስራ ነው የምሰራ፣ አላመንኩም። ይሄ ብር ይገባልኛል ብዬ አላመንኩም። ይሄ ይሆንልኛል ብዬ አላመንኩም። ያንተ ሰላም ምንድን ነው? ቃን ስራ ነው የምሰራ፣ እኔ ማሽን ነው የምሰራ ተቀጥሬ።
ቃን ስራ ነው የሚሰራ ነኝ ማሽን ነው የሚሰራ የብሎኬት ኦፕሬተር ነኝ ኦፕሬተር ነው የሚሰራ እሺ ባለፈው ዕለት አንተ በህልሜ እጅን ጭኔ ጸልልኝ አየሁ በህልሜ እሺ አንተ ሚሊዮነር ሳትሆን ቢሊዮነር ነው ያልከኝ በህልሜ ነገሩን ከሃይማኖት ጋር እንዳታያይዙት ቀደም ጠይቃችኋለሁ ምክንያቱም ይሄ ሃይማኖታዊ ጉዳይ አይደለም ከሃይማኖት ጋር በፍጹም አይገናኝም 100 ቢሊዮን ነጥብ 5 ሚሊዮን የሚል መረጃ ነው የደረሰን እሺ ኤኒዌይስ ይሄ ሜሴጁ ላይ የሚታየው ቁጥር ግን ኤግዛክት ያ ነው ወይ እስቲ ሌላ ቪዲዮ አሳይቻችሁ ልመለስ ጋይስ በአሁኑ ሰዓት የዓለማችንን ቢሊዮነር ማለት ነው ከኤለን መስክ የሚበልጥ ቢሊዮነር ኢትዮጵያ ውስጥ ያገኘን ይመስለኛል አንዴ ይሄንን ቪዲዮ ተመልክተን እንመለስ ለሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ አንተ ቦስ 100 ቢሊዮን 568 ሚሊዮን 298 ሺህ አቤቱ ቀት ነሰነስከው እኮ ይንቀት ስክሪኑ ላይ እንደሚታየው ከሆነ ይሄ ሰውዬ ገብቶልኛል ያለው ብር 100.5 ቢሊዮን ብር ያለ ሲሆን ብሩ ግን ከዛ በላይ ነው ቻትጂፒቲ ላይ አስገብቼ እንዳየሁት ከሆነ ለዚህ ሰውዬ የገባለት ብር አጠቃላይ 10 ኳድሪሊየን 56 ቢሊዮን 829 ሚሊዮን 879 ብር ነው ብሔራዊ ባንክ በአሁኑ ሰዓት 1 ዶላር በ156.23 ብር ነው እየሸጠ የሚገኘው ይህንን 10 ኳድሪሊየን ብር ወደ ዶላር ብንቀይረው 64 ትሪሊየን 6 ቢሊዮን 964 ሚሊዮን ዶላር ነው የሚመጣው ስለዚህ በዚህ ስሌት መሰረት ይህ ሰውዬ በአሁኑ ሰዓት የዓለማችን ቁጥር አንዱ ቱጃር ነው ማለት እንግዲህ በቴዲ አፍሮ አዲሱ አልበም ዓለምን ማነጋገራችን የዓለምን ሪከርድ መስበራችን ብቻ አይደለም ዘንድሮ የዓለምን ሪከርድ እየሰባበርን ነው አሁን ደግሞ የኤለን መስክን የባለሀብቶች ሊስት ዝርዝር ቶፕ ደረጃ ነጥቀ ነው ኢትዮጵያዊ ሆኗል ማለት ነው አንድ ጊዜ ሁላችንም ያ ኤኒዌይስ ከሃይማኖት ጋር እንዳታገናኙት ምክንያቱም ይሄ ሃይማኖታዊ አይደለም ስለ ሚራክል መኒ ጠለቅ ብዬ ላላወራላችሁ እችላለሁ ምክንያቱም ከብዙ ነገር ጋር ሊያጋጭ ይችላል ኤኒዌይስ የፎርብስን ውጤት እንጠብቃለን በቅርቡ ከዛ ውጪ ደግሞ እኔ እንደ አንድ የቁጥር ተማሪ እንደ ቁጥር እንደተማረ ቁጥር እንደሚያክሰው ወር ደግሞ ሜሴጅ አካውንት ላይ ትራንዛክት እንደሚደረግ ሜሴጅ እንደሚገባ እንደሚረዳ ሰው ስመለከተው የተጻፈው ቁጥር አካውንት እንጂ ገንዘብም አይመስልም ምክንያቱም ገንዘብ ሲጻፍ እንትኖች አሉት የትኛውን ባንክ በሂሳብ መምሬ ጋሽ በለጠ ባስተማሪ መሰረት ኮማ እየተደረገ ነው የቁጥር የሚጻፈው ባንኮችም የሚሰሩት ያንን ነው ኢቭን ኢፍ ዶት ሳንቲሞችን የሚጻፋል ማለት ነው ያ ፕሮፌሽኑ ነው ይሄ ግን እንደዛም የለም ከዛም ደግሞ ሚራክል ገንዘቡ የገባለትም ግለሰብ ምንድነው ያለው ባንክ ሄድኩኝ አለ which ባንክ አልተጠቀሰም ኢትዮጵያ ውስጥ ያለ አንድ ባንክ ነው እዛ ሄጄ ነው አይ እኛ የገባልህ ቴሌብር ነው ሜሴጅ ይገባልህ አሁን ለምሳሌ ሜሴጅ ይገባልህ ከኤክስ ባንክ ከሆነ ቴሌብር ላይ ነው ይገባልህ what does it mean ነንሴንስ ይሄ ሴንስ የለውም ምን ልላችሁ ነው ነገሩ ውሸት ነው ምናምን ልላችሁ አይደለም የመጣሁት የለየለ ቀጠፈት ነው ብዬ ነው የማስበው ግን ደግሞ ምን መደረግ አለበት እንደዚህ አይነት ነገሮች የውሸት ነገሮች በጣም ሲበራከቱ ህዝብንም ወደ እንትን ማለግ ይመጣልና ነገሮችን ያስተካክል ድርጅት ያቋቁም ሰራተኞችን ይቅጠር ያሰራ ይሄ እየተከታተለ ሪፖርት ይደረግል ሀገር ውስጥ ገቢውን ማለት ትኩረት ማድረግ እንዳለበት ግልጽ ነው ብዬ ያስባለሁ የዚህን 15% አስቡት እንዲህ ነው ያስጎመጀው ሶ እንግዲህ ገንዘብ አገኘን ብሎ ብቻ እንትን ማለት አይደለም የፎርብስን ውጤት እንጠብቃለን በቅርቡ አፕዴት ተደርጎ እናገኛለን ብለን እናስባለን ከዛም ውጪ ደግሞ ሀገራችንም በግብር ከፍተኛ የሆነ ግብር ታገኛለች ጂዲፒያችንም ያድጋል የሚል እምነት አለኝ እናንተስ ምን ትላላችሁ ሐሳባችሁን እስቲ ኮሜንት ላይ ጫር አድርጉልኝ ቻናላችንን እስካሁን ሰብስክራይብ አላደረጋችሁ ያልተቀላቀላችሁ ሰብስክራይብ አድርጉ እንደዚሁም ደግሞ ላይኩን ትታችሁታል ግን የሆነት ላይኩን ትታችሁታል ላይክ ማድረጋችሁን አትርሱ ይመቻችሁ ወደ ቀጣይ ቪዲዮዎች እንለፍ ሊቨርፑል የታጠቀ ኃይል አስገብቶላል እኛ ቶርክ መታረግ ምናምን ስናስገባ ሊቨርፑል ላይ ከዚህ በኋላ ከቀለድ እሺ ንገሪው በያንቺ እሺ ሊቨርፑል ቀልዳለው ብላ ይሄውልህ ከንጉሱ ቂንጥን እንደዚህ ወጋግቼ ጉበትን ነው በክትፎ መልክ ነው መበላለ እና እዛ ሄደት ሳፈጥ አምላክ ፈሳሙላ ምን አውቀናውን ስለ ሊቨርፑል የምታወራው አህያ ነገራል ሄጄ ምን ጊዜ የማይጠፋው ይሄ ጩቤ ነው ነገራል You never walk alone. You never walk alone.
ሊቨርፑል በልጆቿ ኃይል ታፍራ ተከብራለች። ጎበዝ እንደዚህ ነው በቃ። ምን አጨቃጨቀ? የምን መልስ ምናምን መስጠት ነው? ቂጢህን ወጋለ። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎ ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ቤተሰብ እንደ መረጃው ከሆነ አርቲስት ሰለሞን ቦጋለ በጠና ታሞ ሆስፒታል ነው፣ በፖሊስ ሆስፒታል ነው ሕክምናውን እየተከታተለ የሚገኘው የሚል መረጃዎች ናቸው ያሉት። ኤኒዌይስ ስለዚህ ጉዳይ ጠለቅ ብሎ ማውራትም አስፈላጊ አይደለም። ብዙም ማለት ሳይዶች ስላሉ አስፈላጊ አይደለም ዲቴይል መግባት። ግን ያው አርቲስቱን ፈጣሪ ጨርሶ ይማረው የሚል መልእክት ብቻ ነው። አርቲስት ሰለሞን ቦጋለ በጣም የሚመቸኝ ተዋናይ ነው። እንግዲህ እሱ ጨርሶ ይማረው። ቤተሰብ ቪዲዮአችንን አይታችሁ ጨርሳችኋል፣ እናመሰግናለን። እስከዚህ ሰዓት አብራችሁ ስለነበራችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ቪዲዮን ደግሞ ላይክ አድርጉት፣ ኮሜንታችሁን ጻፉልን። እነዚህ ቪዲዮዎች ላይ ሪአክት አድርጋችሁ ሊንክ ላኩልኝ ካሻችሁ፣ እነሱንም ቪዲዮዎች ሰብስቤ ይዤላችሁ እመጣለሁ። ይህ ኮፊ ቲዩብ ነው፣ የመዝናኛ ቻናላችን ነው። እስካሁን አብራችሁ ስለነበራችሁ ከልብ 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 አመሰግናለሁ። ይመቻችሁ ላለሁኝ ኮፊ ቲዩብ ላይ በሰላም ኮፊ ቲዩብ ላይ ይምጡ ወደ ኮፊ ቲዩብ